እንደምቀልደው ሁሉ ላይፍ ላይ ሲሪየስ ነኝ ያ ህይወት ላይ ሲክስ ፓክ አለኝ ማለት ከታም የአርቲስት አምለሰት ሙጬ ተግባር በርካቶችን አስቆጥቷል። አርቲስቷ በፖድካስት ቆይቷ በዚህ ሳምንት እንግዳ አድርጋው ከነበረው ከኮሜዲያን ያሲኖ ጋር የነበራት ቆይታ ተከትሎ በቃለ መጠይቁ ላይ ያነሳቻቸው ሐሳቦች ለከፍተኛ ውዝግብ ዳርገዋታል። በተለይም ደግሞ እንግዳን ያለ ማክበር ክስተት ታይቷል ብሎም ደግሞ የማንጓጠጥ አይነት ሂደቶች ተመልክተናል ሲሉ ትዝብታቸውን የገለጹ ተበራክተዋል። ከዚህ ጉዳይ ጀርባ ያለውን በስፋትና በዝርዝር እንቃኛለን። በሌላ በኩል ደግሞ አነጋጋሪ ቲክቶከርና የሳሚናት በሚል ስም የምትታወቀው ጽዮንም በተመለከተ አዲስ ጉዳይ ወጥቷል። በትላንትናው ዕለት አንድ ግለሰብ በልጄ ያስፈራራኝ ነው የመግደል ሙከራ እያደረገብኝ ነው ስትል ተናግራ ነበር። ግለሰቡ እጅግ ታዋቂና ስመጥር ኢትዮጵያዊ መሆኑን በብዙዎች ዘንድ ከበሬታና ቦታ ያለው ሰው እንደሆነም ስትገልጽ ነበር። ከዚህ ሰው የጀርባ ያለ ጉዳይ ምን ይሆን? ሰውየውስ ማን ነው? ይህን ጉዳይ በተመለከተ አዲስ መረጃ በእጃችን ገብቷል፣ እነግራችኋለን። አብራችሁን ቆዩ። ይህ ኢትዮ ግሎባል 360 ኒውስ ነው። ውድ ቤተሰቦቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ የጋበዝን። ወደ ዝርዝሩ ገባን። መልካም ቆይታ። ከፍተኛ ውዝግብን የፈጠረው የአምለሰት ሙጬ ቀልድ መሳይ መራር እውነት። ተወዳጇ አርቲስትና ሞዴል አምለሰት ሙጬ ከኮሜዲያን ያሲኖ ጋር ባደረገችው ቃለ መጠይቅ ላይ የቀለደችው ቀልድ ከፍተኛ መነጋገሪያ ሆኗል። አምለሰት በጥያቄው መሃል እንደዋዛ የወረወረቻት ቀልድ አዘል ጥያቄ የብዙዎችን ስሜት የነካ ብሎም ደግሞ ያስደነገጠ ቅሬታንም ያስከተለ ሆኗል። ከቪዲዮ መረዳት እንደሚቻለው ተጠያቂው ኮሜዲያን ያሲኖ ጭምር በድንጋጤ ክው ድንግጥ ድንግርግር ያደረገበት ሆኖ እንዲታዘቡ አድርጓል። ብዙዎች ነገሩ እንዲህ ነው። በፖድካስቱ ጨዋታ መሃል ያሲኖ በኩራት አንድ ነገር ተናገረ። ሲክስ ፓክ አለኝ ሲል ተደመጠም። ስፖርተኛ እኮ ነኝ። ስፖርት ሰርተህ ነው እርቦህ ነው? እርቦህ ነው? አምለሰት ሙጬም ስፖርት ሰርተነ ወይስ እርቦ በማለት ለመቀለድ ሞከረች። በአምለሰት ቀልድ አዘል ምላሽ ቆሌው የተገፈፈ ይመስለው ኮሜዲያን ያሲኖ ነገሩ ስሜቱን ቢፈትነውም ኳስ በመሬት አድርጎ ነገሩን ለማረጋጋት ሞከረ። ሲክስ ፓክ ያለ ሁሉ ረሃብተኛ ነው እንዴ በማለት በጨዋታ መልክ በማለፍ ፈታኙን ጥያቄ ሸውዶታል። አምለሰት ሲክስ ፓክ ያወጣው እርቦ ነው የሚለው ጥያቄ በማህበራዊ ሚዲያና በታዛቢዎች ዘንድ ከፍተኛ ውዝግብ እንዲፈጠር አድርጓል። በአንድ መልኩ በቀልዱ ቅር የተሰኙ በርካቶች አስተያየታቸውን እየሰነዘሩ ይገኛሉ። በዚህ አምለሰት ጥያቄዋን ስትጠይቅ ያሲኖ ራሱ እንደመደናገጥ ብሎ ነበር። በኋላ ላይ በቀልድ አድርጎ ነገሩን ለማለፍ ሞከረ እንጂ የሰው ስነ ልቦና ላይ ተጽዕኖ የሚያሳድር ንግግር ፖድካስትና ሚዲያ ላይ ባይነገር መልካም ነው ይላሉ ይህን የታዘቡ። በአምለሰት ያልተገባ ቀልድ ያሲኖ ደንግጦ ነበር። ነገር ግን አላስፎገረም። ነገሮችን እንዲሁ ቀለል አድርጎ ለማለፍ ሞከረም። ወደ ኮሜዲና ቀልድ ቀየረው። ፖድካስቱ ከእውነትና ቁም ነገር አዘል ነገር ነው እንጂ ቀልድና አሽሙር አያካትትም የሚሉ አስተያየቶችም በብዙዎች ዘንድ እየተንሸራሸሩ ይገኛሉ። እግዚአብሔር ምስክሬ ነው። በዚህ ንግግሯ ደንግጫለሁ። ትችትም እንደሚያስነሳባት ገምቻለሁ። ይሄ የሚያሳየው ለፕሮግራሙ ዝግጁ ሆና አለመቅረቧን የመጣላትን ሁሉ እንደምትወረውረው ነው። እንዴት ግን እንደዚህ የሰው መስመር ይታለፋል? ነውር ነው የሚል ጠንካራ ትችት አዘል አስተያየቶችም አንዳንዶች ሲጽፉ ተመልክተናል። እርቦህ ነው? በፍጹም ቀልድ አይደለም። የምላስ ወለምታ ብለን እንለፈው የሚሉ ባይጠፉም የአፍ ወለምታ በቅቤ አይታሽም በማለት ንግግሩ ተገቢ አለመሆኑን የሞገቱም አልጠፉም። በሌላ ወገን ደግሞ ቀለል አድርጉት የሚሉ ሐሳቦችም ጎልተው ተመልክተናል። የአምለሰት ቀልድ ወይም ደግሞ ንግግር እንደ ቀልድ መውሰድ እንደሚገባ አጥብቀው የተከራከሩም አልጠፉም። አምለሰት ስንት በሚቀለድበት ሀገር እሷ ስትናገር ለምንድነው ነገር የሚገንባት? ዝም ብትል ንቀቷ የሚል አይጠፋም። እንደ ማንኛውም ሰው ናት፣ ፈታ ብላ እንድትኖር ፍቀዱ የሚሉ ሐሳቦችም አልጠፉም። ያው ያሲኖ ኮሜዲያን ስለሆነ ለማዋዛት ብላ የተጠቀመችው እንደሆነ አድርጎ መውሰድ ግድ ይላል። አረ እየተቀላለዱ ስለነበር ነው። ቃለ መጠይቁ ምርጥ ነበር። አንዳንዴም መቀለድ አይቻልም እንዴ? ለጨዋታ ድምቀት የተባለ ነገር ነው፣ አታካብዱ የሚሉ የመከላከያና የማለዘቢያ አስተያየቶችም ከያቅጣጫው ብቅ ያሉ ይገኛሉ። ዲዮላ ያው ፈርቼም ነው። አንደኛ ያው ልጅ ያለው ሰው ፈሪ ነው። የሚመለከተው አካልና ሌሎች ሰዎችም እየተነጋገርንበት ነው። ወደ ሌላኛው ጉዳያችን ስናልፍና ስንሻገር ደግሞ የቲክቶከሯ ጽዮን ወይም ደግሞ የሳሚናት መባል የምትታወቀው ሴት ጉዳይ
የብዙዎችን ልብ ነክቷል። እጅግ አደገኛ ማስፈራሪያ እየደረሰብኝ ነው። ይህን ማስፈራሪያ የሚያደርስብኝ እጅግ ታዋቂ በብዙዎች ዘንድ ከበሬታ ያለውና የተወደደ ስም የሚነሳለት ነው ስትል ተደምጣለች። ልጅሽን ማሳደግ ከፈለግሽ አርፈሽ ተቀመጪ የሚል ማስጠንቀቂያ ጭምር እየሰነዘረብኝ ነው። እርሱ ቀርቶ በማናጀሩ በኩል እያስፈራራኝ ነው ስትል ተደምጣለች። በቲክቶክና በማህበራዊ ሚዲያ ላይ በሳሚናትነት የሚታወቀው ስሟ የምትጠራው ጽዮን በታዲያስ አዲስ ሬዲዮ ፕሮግራም የሰጠችው ቃለ መጠይቅ በዝነኝነትና በአድናቂዎች ፍቅር ከሚታየው የቲክቶክ ዓለም በስተጀርባ የተደበቀውን ጨለማና መከራ ለህዝብ አጋልጣለች። ጋዜጠኛ ሰይፉ ፋንታውን እንደገለጸው ከሆነ ጽዮን በኢንስታግራም ገጿ ላይ ስለደረሰባት የግል ህይወት ቀውስና እንዲሁም የተደራረባትን ዛቻ መቋቋም እንዳቃታት መግለጿን ያነሳል። የብዙዎች ልብ የተነካበትና አድማጮችን በጉዳዩ ላይ እንዲወያዩበት ያደረገ አጋጣሚ ነበር የተፈጠረው። ጽዮን ቃለ መጠይቁ ላይ እንደገለጸችው ከሆነ በአደባባይ የምትታወቅና ስኬታማ ሴት ብትመስልም ከውስጥ ግን የከፋ ዛቻና የጥቃት ሰለባ መሆኗን ነው የተናገረችው። በተለይም ከስራ ጋር በተያያዘ የምታውቀውና በህዝብ ዘንድም ትልቅ ስም ያለው ግለሰብ ዝናውና ስሙን ተገን በማድረግ በአንገቷ ላይ የጥቃት ማሰሪያ አስሯል። ብቻዬን የምኖር ሴት ስለሆንኩኝ ብዙ ነገር ይገጥመኛል የምትለው ጽዮን አሁን ላይ የደረሰባት ማስፈራሪያ ግን ከዚህ ቀደም ካጋጠማት ሁሉ የከፋ መሆኑን በለቅሶ ጭምር ታጅባ ተናግራለች። ልጅሽን ማሳደግ ከፈለግሽ አርፈሽ ተቀመጪ በሚል ዛቻ የግል ነፃነቷ ተገድቦ በየቀኑ በስጋት ውስጥ እንደምትኖር ምስክርነቷን ሰጥታለች። ይባስ ብሎ በስራ አጋጣሚ የምታውቀው ይህ ዝነኛ ግለሰብ በስብሰባዎችና በተለያዩ አጋጣሚዎች የመድፈር ጥቃት ሙከራ ሁሉ አድርጎባት እንደነበር ገልጻለች። ከፍተኛ የስነ ልቦናና የአካል ጉዳትም እንዳደረሰባት ጭምር ተናግራለች። ጽዮን በቃለ መጠይቋ ወቅትም ያጋጠማት መከራ ከዛሬ ብሎም ከትናንት የጀመረ አለመሆኑን አንስታለች። ገና ዩኒቨርሲቲ ያለች በደረሰባት ተጽዕኖ ህይወቷን ለማጥፋት እስከ መሞከር ደርሳ እንደነበረም ስታስታውስ በእጆቿ ላይ ያሉት የዚያ ስቃይ ጠባሳዎችም ዛሬም ሕያው ምስክሮች መሆናቸውንም አያይዛ ተናግራለች። ይሁን እንጂ ጽዮን ዛሬም በህይወት ለመቆየት የምትታገለው ለራሷ ሳይሆን ልጇ ስትል እንደሆነ በድፍረት ተናግራለች። ልጄ ባትኖር ኖሮ ለዛቻው እጅ ሰጥ ነበር፣ ነገር ግን እናትነት ፈሪ አድርጎኛል የምትለው ጽዮን የህይወቷ ብቸኛው ዓላማ ልጇን በስርዓት ማሳደግ ብቻ እንደሆነ አስረድታለች። ምንም እንኳን የሞት ጥላ ቢጋረደውም ለእናትነት አቅሟ ብላም በጽናት እየታገለች እንደምትገኝ ነው የተናገረችው። የታዲያስ አዲስ ፕሮግራም አዘጋጆች የጽዮንን መከራ በአደባባይ ማሰማታቸው የህግ አካላትና መላው ህብረተሰብ ለጉዳዩ ትኩረት እንዲሰጡት በር ከፍቷል። አንቺ ብቻሽን አይደለሽም በማለት ለጽዮን ያላቸውን አጋርነት ይገልጹ ማልታጡም። ጋዜጠኛ ሰይፉ ፋንታውን ደግሞ ጽዮን ጠንክራ እንድትቀጥል ብሎም ደግሞ ለህግ አግባብ ጥያቄ እንድታቀርብ ምክር ሐሳብ ሰንዝሯል። ይህ ቃለ መጠይቅ በአንድ በኩል በሴቶች ላይ የሚፈጸመውን ስውር የጾታዊ ጥቃትና ማስፈራሪያ ያጋለጠ ሲሆን በሌላ በኩል ደግሞ ስመጥር ግለሰቦች በዝናቸው ተንጠልጥለውና በዚያ ተጠልለው በሌሎች ላይ የሚያደርሱትን አምባገነናዊ ድርጊት ምን ያህል አደገኛ እንደሆነ ያመላካች ነው። ጽዮን ያስተላለፈችው መልእክት በዘርፉ ለሚገጥሙን መሰል ችግሮች መፍትሄ ማፈላለግና የህግ የበላይነት እንዲረጋገጥ ብሎም ድምጽ ለሌላቸው ሴቶችም ድምጽ ለመሆን ትልቅ አስተዋጽኦ ይኖራል ስትል መናገሯ በተያያዥነት በዚህ ዘገባ ተመላክቷል። ታዲያ ጽዮን ላይ ይህ አይነቱን የተባለም የግድያ ሙከራ ብሎም ደግሞ ዛቻ የሚሰነዝረው ታዋቂና ስመገናና የተባለው ግለሰብ ማን እንደሆነ ከመግለጽ ግን ተቆጥባለች። ለመቆጠቧ ዋነኛው ምክንያት ደግሞ ከደህንነት መስጋት ጋር በተገናኘ እንደሆነ ገልጻለች። ያም ሆኖ ግን ይህን ሚስጥር ለቅርቡ ጓደኛዋ ለልቧ ሰው መናገሯና አንዳች ነገር ቢያጋጥማት ይህ ሰው ይጠየቅልኝ ስትል መናገሯን በዚሁ ቃለ መጠይቅ ላይ አንስታለች። ታዲያ ከጽዮን ጀርባ ሆኖ እንዲህ ባለ መልኩ የሚያስፈራራት ህይወቷን ምድራዊ ሲኦል እያደረገባት ያለው ስመ ገናናው ዝነኛው የተባለው ሰው ማን ይሆን? ብዙዎች እየጠየቁት ያለውና መልስ ያላገኙበት ጉዳይ ነው። እርሷም ካለባት የደህንነት ስጋት አንጻር ይህን ጉዳይ አደባባይ ወጥታ መናገር ስሙን መግለጽ ግን አልደፈረችም። ለምን ቢባል የደረሰባት ያለው ጫና ከራሷ አልፎ በልጇ ላይ ያነጣጠረ መሆኑ ደግሞ ይበልጥ ስጋቷን ከፍ አድርጎት በፍርሃት እየሸበባት ይገኛል። ታዲያ ለዚህ ጉዳይ የሚመለከታቸው አካላት ትኩረት እንዲሰጡበት ጥሪ እየቀረበም ይገኛል። በታዲያስ አዲስ ፕሮግራም አዘጋጆች አማካይነት የተነሳው ሐሳብም ይህኑ የሚያረጋግጥና ብሎም ደግሞ የሚያጠናክር ሆኖ እናገኛለን። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለሰዓቱ ያዝናቸው መረጃዎች ደግሞ እነዚህ ይመስላሉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ በአክብሮት የጋበዝን የዛሬን በዚህ አጠናቀቅን። በያላችሁበት ጥሩ መልካም ጊዜ ተመኘን።